እሺ ጤና ይስጥልኝ። ወንድና በቃ ይህን እንኳን ደህና ጠበቀኝ እና በትምህርት ላይ ያው ወደ መጨረሻ አካባቢ ነው የገባሁት እና እንደተረዳሁት የክርስቶስ ስጋ ከማርያም አልወሰደም። መንፈሳዊ የሆነ አካል እንደ ሰው ተገለጠ ነው ያልከው አይደል? እሺ ጤና ይስጥልኝ። ወንድና በቃ ይህን እንኳን ደህና ጠበቀኝ እና በትምህርት ላይ ያው ወደ መጨረሻ አካባቢ ነው የገባሁት እና እንደተረዳሁት የክርስቶስ ስጋ ከማርያም አልወሰደም። መንፈሳዊ የሆነ አካል እንደ ሰው ተገለጠ ነው ያልከው አይደል? ሀሳቡን እንደዛ ይመስለኛል። ይችን ሀሳብ ብቻ እንደዚህ ላድርግልህ። የኔን መጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ስጋውን ከማርያም ነው የነሳው፣ ከሰው ነው የነሳው የሚል ሀሳብ፣ ከማርያም የሚባል ሀሳብ አለ። አንተ ማርያም ሴት ናት ብለህ ታምናለህ? አቤት፣ ማርያም ሴት ናት ብለህ ታምናለህ አይደል? ማርያም ሴት ናት ብለህ ታምናለህ? አዎ። ክርስቶስ ደግሞ በምድር ወንድ ልጅ ሆኖ እንደተወለደ ታውቃለህ? አዎ። ስለዚህ ከሴት ከሆነ የወሰደው ከሴት ደግሞ ሊገኝ የሚችለው ነገር የሴት ነው እንጂ ወንድ የሚያደርግ ነገር ሴት ውስጥ የለም። አዎ፣ ምን መሰለህ፣ እግዚአብሔር በተለያየ ጊዜ ዘመናቶች ውስጥ ታምራትን ይሰራል። ወንድ በመጀመሪያ ከአፈር ነው የተበጀው። ያ ባዮሎጂካል እንትንን እየጠበቀ አይደለም፣ ግን ተአምር ነው። ኢየሱስ ክርስቶስም ከድንግል ማርያም የተወለደው በተአምር ነው እንጂ በባዮሎጂካል ቀመር ወንድና ከሴት በሚለው አይደለም። እሷም ወንድ ስለማላቅ እንዴት ይሆንልኛል ብላ ያለችው ባዮሎጂካል ዩኒትን ተከትላ ማለት ነው። ግን እኔ አሁን ትምህርታችሁ በአጠቃላይ እንደምረዳው ያው እዚህ ላይ ጨርሰህ ከሆነ እዚህ ላይ ልክ ነው። አሁን ችግሩ ያለው ምንድን ነው? አዳም ከማንም ወሰደ አልተባለም፣ ከአፈር ነው የተሰራው፣ ታምር ነው። አሁን ግን ወደ ክርስቶስ ላይ ሲመጣ ከሴት ነው የክርስቶስ ስጋ የተወሰደው ከሴት ላይ ነው የሚለው ሀሳብ ማለት ነው። ከሴት ነሳ ከተባለ ባዮሎጂካል ነው። ባዮሎጂካል እያወራ ነው። ባዮሎጂካሊ ከሆነ የሆነው ከሴት ወስዶ ነው። እንደ ማንኛውም ሰው ከሴቷ ወስዷል ከተባለ ከሴት ሊወስድ የሚችለው ወንድ የለውም። እንግዲህ ክርስቶስ የወንድ ነገር ስለሌለው ከሴቷ ሊወስድ የሚችለው ደግሞ በሴት ውስጥ ያለው ኤክስ ነው። ወንድ ሊያደርግ እሱ እኮ ነው። ይሄ ከተአምር ከባዮሎጂ ያለፈ ነው። አንዴ ልጨርስልህ። ስለዚህ አንተ ስራ ቦታ ላይም ከመሆን አንፃር ወዳጄ አፋፌን እያልከኝማ መቀጠል። እሺ ይቅርታ አድርግልኝ። እሺ ቀጥልኝና አውራለሁ። ሌላ ስራ ቦታ ላይ ያሉ ሰዎች የሚጠይቁትን ጥያቄ ከታቸው ላይ ትሰማለህ። ሌላ ጊዜ ስራ ቦታ ላይ በመጥተው ጊዜ ቆሞ በደንብ አድርገን እንታያለን። አይ ማውራት እችላለሁኝ። አሁን ከቻልክ ደግሞ የተሰማማ ማውራት ብቻ ሳይሆን መስማትን መቻል አለበት። አይ ጥያቄ ጠይቀኝ ነበር። ጥያቄውን እንትን ለማለትም ጭምር እየተናገርኩ ያለ ነው ያቋረጥ። እሺ ቀጥሎ ወንድሜ። እሺ ግድ የለም። እሺ ስለዚህ ባዮሎጂካል ነው። ባዮሎጂካል ካደረግነው ማለት ነው። አሁን ጥያቄው ባዮሎጂካል አይደለም ካልን ምንም ጥያቄ የለኝም። ባዮሎጂካል ነው ካልን ግን ባዮሎጂካሊ ከሴቷ ነስቶ ነው ስጋ ያገኘው ካልን ከሴት ሊነሳ የሚችለው ሴት ያላት ሴት የሚያደርግ ነገር ብቻ ነው ያላት። ሴት ስጋ ውስጥ ወንድ ሊያደርግ የሚችል ነገር የለበትም። ስለዚህ ከሴቷ ነው የነሳው ያንን ስጋ ከተባለ
ክርስቶስ ወንድ ሆኖ ሊወለድ የሚችልበት ነገር ከሴቷ ሊነሳ አይችልም። አንለስ ተአምራት ነው ብለን ካልዘጋ ነው በስተቀር ከሴቷ ነው የነሳው የሚለው አስተምህሮ ከሴት ሊነሳ የሚችለው ኤክስ ብቻ ነው። ኤክስ ዋይ ያለው ወንድ ሊያደርግ የሚችል ነገር ሊወሰድ የሚችለው ከወንዱ ላይ ነው። በክርስቶስ መንገድ ላይ ደግሞ ኤክስ ዋይ የሚባል ነገር የለም። ኤክስ ብቻ ነው ከሴት ነው የወሰደው ከተባለ ማለት ነው። እዚህ ባዮሎጂካል አይደለም ነው የምንለው እኛ። ያ ተአምር ነው በሚለው ካንተ ጋር እስማማለሁ። ተአምር ሆኖ ከመንፈስ ቅዱስ ተጸንሷል። የተወለደው ግን ከማርያም እንደሆነ እናውቃለን። ጽንሱ ግን ከመንፈስ ቅዱስ ነው የሚለውን ነገር ነው የተናገርኩት። እንግዲህ ካልነበርክ ማለት ነው። አዎ እሱን ሰምቻለሁ። እና ምንድነው አሁን እንግዲህ ያንተ ትምህርት ጥርት እንዲልልኝ የምፈልገው የሰውን ስጋ አልወሰደም ነው የምትለው። በግልጽ አይደለም? የለም ማስረጃ የለም። ኦኬ የሰውን ስጋ ሊወስድ የሚችለው ምንድነው? ከማርያም የማርያምን ስጋ ወሰደ ካልን ብቻ ነው። ሌላ የሰውን ስጋ የሚወስድበት መንገድ እኔ አንተ ካለ ግን እቀበላለሁ። ያለው እስካሁን ድረስ ባለኝ መረዳት የሰውን ስጋ ወሰደ የሚባለው ከማርያም ወሰደ ነው። ማርያም ደግሞ ሴት ናት። ከማርያም ከሆነ የሚወስደው ከማርያም ሊወስድ የሚችለውን ነገር ያለው ደግሞ ሴት የሚያደርግ ነገር ነው እንጂ ማርያም ስጋ ላይ ያለው ወንድ ሊያደርግ የሚችል ነገር ማርያም ላይ ነው። ስለዚህ ወይ ተአምራት ነው ብለን ነው የምንዘጋው እንጂ ከሴት ነው የወሰደው ካልን ከሴት ላይ ወንድ ሊያደርግ የሚችል ነገር ሊወስድ አይችልም። ኦኬ እንግዲህ ታምር ከተባለ ማህፀኗ ውስጥ እንትን የሰማያዊ አካል የማስቀመጥ ብቻ የሚወሰን አይደለም። ታምሩ ከእሷም ከስጋዋ ስጋ ከነፍሷ ነፍስ ወስዶ ሰው መሆኑ ራሱ ሌላ አንድ ተአምር ነው። አንድ እሱን ትልልኛል። ሁለተኛ ደግሞ ሰው ለመሆኑ የሚያስረግጡ ራሱ የሰው ልጅ ራሱን ብሎ ጠርቷል። በተለያዩ ቦታ ላይ የዳዊት ዘር ተብሎ ተጠርቷል። እያንዳንዱ በፖይንት እንያቸው። አንደኛ ብለህ የምትለው ፖይንት፣ ሁለተኛ የምትለው ፖይንት እያደረግን እንዴ። የመጀመሪያው ፖይንት ታምሩ ላይ ታምር ከሆነ ከስጋዋ ወሰደ ከተባለ በቃ ያኛው አያስኬድም። በባዮሎጂካል ገባ ከስጋዋ ወሰደ ካልን ባዮሎጂካል ነው። ባዮሎጂካሊ ደግሞ የለም እንደፈለሰ ሱንቶ ታምር ነው። ሁለተኛ ግን ያነሳው የሰው ምን ተብሏል ያልከኝ? የሰው ልጅ ተብሏል። የሰው ልጅ መባሉ ከሰው መወለዱን ለማሳየት ነው ወይስ የሰው ልጅ የተባለ ሁሉ የሰው አይነት ስጋ ስላለው ነው ብለህ ነው አንተ የተረዳው? አዎ የሰው ልጅ የተባለው ሰው ስለሆነ ነው። ሰው ለምሳሌ ከሰው አምላክን እግዚአብሔር ነው ብለን የምንጠራው አይደለም የምንለው። ምክንያቱም ከሰው ያለው ነገር የለውም። ክርስቶስ ኢየሱስ ግን ወደዚህ ምድር በሚመጣበት ጊዜ ግን በተዋህዶ ሰው ሆኗል አለ። እንደሱ የሚል ማስረጃ አለ? አዎ ራሱን ሰው እንዴት ሊባል ይችላል? አንተ ሰው ካልሆነ ሰው እንዴት ተብሎ ሊጠራ ይችላል? የዳዊት ዘር መባል ምን ማለት ነው? ወደ ኋላ ስንት ነጥቦችን አትደራርባቸው። ሰው መባሉ ላይ ሁለተኛው ሰው ነው እንጂ የተባለው የፊተኛው ሰው ነው። ግብራቸውን ለመግለጽ የተደረገ ነው እንጂ አንደኛና ሁለተኛ የተባሉት አንዱን ሰው እንዳለ የሚለውን ነገር እንትን የሚል አይደለም። ግብራቸውን ያለፈው የመጀመሪያው ሰው እንዲህ ነበረ። ሁለተኛው ነገር ይኸውልህ በእውቀት ላይ በማስረጃ ላይ የተመሰረተ ነገር ነው። እዚህ ያው መስዋዕት ከፍዬ ነው እንትን ማለት ነው። ስለዚህ አሁን ይሄ የምናገረውን ነገር ልክ አይደለም ለማለት ማስረጃ አሁን በግብራቸው ነው የሚል ማስረጃ ማቅረብ ትችላለህ ማለት የመጀመሪያው ሰው ቆይ እንደዚህ አንነጋገርም። በግምት በየትኛው ምዕራፍና ቁጥር ተመስርተ ነው አሁን አንተ እኔ የራሱ አሰራሩ ላይ ያለ ልዩነት አለ ብዬ ጠቅሻለሁ።
የፊተኛው ሰው የተባለበትና ሁለተኛው ሰው የተባለበት አንተ ደግሞ ምን ላይ ነው ያለው? ኦኬ የኔን እሰጥሃለሁ ደግሜ ቀደም ስላልነበርክ ሊሆን ይችላል። አንተ ግን ልዩነታቸው ገላትያ ላይ ነው አይደል? የት አንተ አለ የምትልበትን አሳየኝ ያንተን። እሺ ይሄን በዚህ እንትን በለውና ሌላ ደግሞ ማስረጃ ላመጣልህ እችላለሁ ሰው ስለመሆኑ። አንደኛው የትኛው ምን መሰለህ? በዕብራውያን መልእክት ላይ የዕብራውያን መልእክት ቁጥር ምዕራፍ 2 ላይ የሰውን ደም ስጋና ደም ተካፈለ እንጂ የመላእክትን አይደለም ይላል። እስቲ አሳየኝ። አሁንም የሰውን ስጋና ደም ተካፈለ እንጂ የለም መጽሐፍ። ምናልባት ዕብራውያን ምዕራፍ 2 ነው ያለው። የዕብራውያን ምዕራፍ 2 ላይ የሰውን ስጋ ተካፈለ አይልም። ዕብራውያን ምዕራፍ 2 የሚያሳየው ስጋና ደም ተካፈለ ይላል እንጂ የሰውን ስጋና ደም ተካፈለ አይልም። ስለዚህ እኮ ነው ቅድም አንደኛ ቆሮንቶስ ምዕራፍ 11 ላይ ሳነብ የጌታ ስጋና ደም ነው የተባለው የሱ እንጂ የሰው ስጋና ደም አይደለም። ሌላኛው ስህተት የሰው ልጅ የሚለው መጽሐፍ ቅዱስ ውስጥ ብዙ የሰው ልጅ ተብለው የሚገለጹ ማንነቶች አሉ። የሰው ልጅ ብሎ ሲባል በሙሉ በአንድ አይነት ሊወሰድ አይችልም። ለምሳሌ ኃጢአተኛ ነው። አሁን የሰውን ፍጥረት ሁሉ ለመግለጽ ሲፈለግ የሰው ልጅ ሊባል ይችላል። መላእክት የሰው ልጅ ተብለዋል። አሳያለሁ፣ ማስረጃ እሰጥሃለሁ። እሱ ኮንሰፕት ላይ ብናየው ለምሳሌ ኢዮብ መጽሐፍ ምዕራፍ 25 ላይ ማን ነው ሌላ አንድ ሰው አይቼሻለሁ እዚህ እድል ጥያቄ ጠይቃችሁ እጃ ምንድነው ገስ ጠይቃችሁ ሳትናገሩ የምትሄዱ ሰዎች አትኖሩም። ዛሬ ታገሱኝ፣ ሁሉንም አስተናግዳለሁ። ምክንያቱም ከዚህ ወጣችሁ ሌላ ቦታ ላይ ከፍታችሁ እኔ በሌለውበት ጊዜ ከምታጠፉ እኔ ያለውን ማስረጃም እናንተ ልክ ነው ብላችሁ የምትሉትንም እንድታስተላልፉ እድል ሰጣለሁ። ኢዮብ መጽሐፍ ምዕራፍ 25 ቁጥር 4 ላይ ሰውስ በእግዚአብሔር ፊት ጻድቅ ይሆን ዘንድ ከሴት የተወለደ ንጹሕ ይሆን ዘንድ እንዴት ይችላል? እነሆ ጨረቃ እንኳን ብሩህ አይደለም፣ ከዋክብትም በፊቱ ንጹሐን አይደሉም ይልና ይልቁንስ ብስብስ የሆነ ሰው ትልም የሆነ የሰው ልጅ ምንኛ ያንስ ይላል። እዚህ ጋር ይሄ ብስብስ የሆነ የሰው ልጅ የሚለው ክርስቶስን አይወክልም። ክርስቶስ የሰው ልጅ ስለተባለ ብላችሁ እዚህ ጋር አምጥታችሁ ይሄም የእሱ ነው ብላችሁ ልትሉ አንችልም ማለት ነው። ኃጢአትን እንደ ውሃ የሚጨልጥ ሰው የሚለው የሰው ልጅ የሚለው ክርስቶስን አይወክልም። ዳንኤል መጽሐፍ ምዕራፍ 10 ላይ መልአክ የሰው ልጅ ተብለዋል፣ ግን እንደኛ አይነት ስጋ ስላላቸው አይደለም፣ ወይም ደግሞ እንደኛ አይነት ናቸው ማለት አይደለም። ዳንኤል መጽሐፍ ምዕራፍ 10 ላይ እየሰማኝ ነው። እውነትን በፍቅር ተቋርጣ ነበረ። አሁን አንድ ሀሳብ እየተናገርኩ ነው። በጣም ይቅርታ። እንትን መጽሐፉን ለማንበብ ፈልጌ ነው። ምዕራፍ 2:14 ላይ ያለው አንድ ስልክ ነው ያለኝ እና በዛ ላይ አሁን ለማንበብ አልችልም። አንተ ካንበብክልኝ ደስ ይለኛል። አነብልሃለሁ፣ ግን አሁን የጀመርኩትን ሀሳብ ልጨርስ። እኔ እኮ እሱ ጥያቄ አይደለም። አንተ የምታነሳው ሀሳብ ጥያቄ አይደለም። እየተነጋገርን ከሆነ እኔ እሱ ጥያቄ የለኝም። ወዳጄ አንተ ተቋርጠ በነበርክበት ሰዓት ላይ የጀመርኩት ሀሳብ እያልኩ ነው እኮ። እኔ ግን ላስቆም ሞክሬያለሁ፣ እየተሰማው እየመስሎኝ ላስቆም ሞክሬያለሁ፣ ግን አልተሰማውም ነበረ። ተቀበልኩ። እሱ ጥያቄ አይደለም ነው ያልኩህ። ስላልተሰማህ እኔ ቀጥዬ ነበረ። ስለዚህ ያን ሀሳብ ልጨርስና ከዛ ትቀጥላለህ ደግሞ አንተ። ቅድም ግን አንተ አብርተህ ከነበረ አልተሰማህም። እሺ ቀጥል። ታገሰኝና ልጨርስ። ኦልሬዲ የጀመርኩት ሀሳብ ስለሆነ
ምንድን ነው እያልኳቸው የነበርኩት? ዳንኤል መጽሐፍ ምዕራፍ 10 ቁጥር 16 ላይ እነሆም የሰው ልጅ የሚመስል ከንፈሬን ዳሰሰኝ፣ የዚያም ጊዜም አፌን ከፍቼ ተናገርኩ፣ በፊቴም ቆሞ የነበረውን ጌታዬ ሆይ ከራእዩ የተነሳ ሕመሜ መጣብኝ፣ ኃይልም አጣሁ ይላል። ምዕራፍ 9 ቁጥር 21 ላይ ደግሞ ገናም በጸሎት ስናገር አስቀድሜ አይቼ የነበረው ሰው ገብርኤል እነሆ እየበረረ መጣ። ኦኬ፣ እዚህ ጋር አሁን ሰው የተባለው ማን ነው? ገብርኤል። ገብርኤል ሰው ስለተባለ የኛ አይነት ስጋ ነው የለበሰው ማለት አይደል። በኢሳይያስ መጽሐፍ ምዕራፍ 14 ላይ ራሱ ሰይጣንንም ሰው ብሎ ያስቀምጠዋል። የሰው ልጅ የሚለው ቃል ለአገልጋይ ተጠቅሷል። ኃጢአትን እንደ ውሃ ለሚጨልጥ ብስብስ ማንነት ላለው ሰው የሰው ልጅ ተብሏል። በዳንኤል ምዕራፍ 10 ላይ ደግሞ መልአኩ የሰው ልጅ ተብሏል። ክርስቶስ የሰው ልጅ ተብሏል። ኦኬ፣ ስለዚህ የሰው ልጅ ብለን በምንልበት ጊዜ እነዚህ ሁሉ አሉ እና ስጋ የእኛን አይነት ስጋ መልበስን የሚያመለክት አይደለም የሰው ልጅ የሚለው ሀሳብ ማለት ነው። ግን ከሰው ለክርስቶስ ስንመጣ ከሰው ስለተወለደ የሰው ልጅ ይባላል። ግን ሰውነቱ ያ ሰው ግን የተዘጋጀው ከመንፈስ ቅዱስ ነው። ሁለተኛው ሰው ነው። ሰው ነው ግን ሁለተኛው ሰው ነው። ስለዚህ አሁን ወደ አንተ ተመልሻለሁ፣ እድሉን መውሰድ ትችላለህ። ግን ሰው ነው የሚል ነገር እኔ ሰው ነው ብዬ ስለማምን ሰው ነው እኮ የሚለው ነገር አይጠቅምም። ልዩነታችን ምንድን ነው? አንተ የምትለው ሰው የፊተኛው ሰውን መሆኑን የሚያረጋግጥ ነገር ነው እንጂ ልታመጣልኝ የሚገባው ሰው የሚል ብታመጣልኝ ጥቅም የለውም። ምክንያቱም እኔም ሰው ነው ብዬ አምናለሁ። ግን እኔ ሁለተኛው ሰው ነው፣ ከመንፈስ ቅዱስ የተጸነሰ ሰው ነው፣ የተራራው ሰው ነው፣ የማይበሰብስ ሰው ነው፣ ከመንፈስ ቅዱስ የተጸነሰ ሰው ነው የሚለውን ነው እንጂ ሰው አይደለም የሚል ስለሆነ አንተ ልታሳየኝ የምትችለው ከቻልክ የፊተኛው ሰው መሆኑን የኛ አይነት ካፈር የተሰራ ሰው ለመሆኑ ማስረጃ አሁን ቅድም በመላእክቶች በሰው ተጠርቷል የተባለበት ምክንያት አንደኛ መላእክቶች በሰው ይገለጹ ስለነበረ ነው። በዚህ እንዝጋውና ወደ እንትኑ የዕብራውያን ምዕራፍ 2 ቁጥር 14 ጀምራ አንብብልኝ እስቲ። እሺ፣ ዕብራውያንን ልተወውና አሁን የተናገርከው ላይ እመጣለሁ ወደ ዕብራውያን። አሁን የመላእክት ሰው የተባሉት ምን ስለሆነ ነው አልከኝ? አይትቼዋለሁ። እሱ በቃ ተውኩት። ዕብራውያንን ማትቀጥልበትን ነገር አትጀምረው፣ ምክንያቱም ነጥቦቹ በሙሉ ፖይንት ስላላቸው። ስለዚህ መላእክት የእኛ አይነት ስጋን ነው ለብሰው የመጡት የሚል ነገር ማስረጃ የለም። ሰው መስለው ይመጣሉ እንጂ የእኛ አይነት ስጋ ነው የሚል ማስረጃ የለም እኮ የለም እኮ። እኔም እኮ እሱ ነው የምልህ እኮ ሰው መስለው ይመጣሉ፣ በሰው አምሳል ይመጣሉ። ስለዚህ ሰው መባላቸው የእኛ አይነት ስጋ ነው ለሚል ማስረጃ አይሆንም ማለት ነው። ትክክል። ስለዚህ ክርስቶስም ሰው ነው። ሰው መሆኑ የእኛ አይነት ስጋ ነው አያስብለውም። ሰው ነው፣ ሁለተኛው ሰው ነው። ግን ሰውነቱ ከመንፈስ ቅዱስ የተጸነሰ ነው እያለ ስለሆነ ሰው ነው የሚለው ነገር ምንም የሚያመጣው ለውጥ የለውም ማለት ነው። የእኛ አይነት ለመሆኑ ግን ማስረጃ ካለ እሱን ነው ሰው መሆኑ የተገለጠበት እሱ ትክክለኛ ሰው ለመሆኑ የተገለጠባቸው የተለያዩ ትምህርቶች አሉ። ግን ዕብራውያንን አንብብልኝ። እሺ፣ ዕብራውያን ምዕራፍ 2 ቁጥር 14 ጀምሮ። አልሰማኸኝም ነበር እንጂ አንብቤው ነበር። አይ እየሰማሁ አላነበብከውም? አንብቤያለሁ። የሰውን ስጋ ተካፈለ አይልም፣ ስጋና ደምን ተካፈለ ይላል እንጂ የሰውን ስጋ ተካፈለ አይልም ብዬ እየተናገርኩ ነበር። አልሰማኸኝም ማለት ነው። አይ ከ14 ጀምሮ ስታነበው ነገሩ በደንብ ግልጽ ይመጣል። እሺ ላንብብልህ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል።
ዩዘር የለህም የሰው ስጋ ተካፈለ የሚለው ምኑ ጋር ነው ያለው? ቁጥር 16 ቀጥል። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። እሺ እሱ ታብራራልኝ ትችላለህ? የተኛው የአብርሃምን ዘር የሚለው የአብርሃምን ዘር የሚለው ቀላል ነው፣ ምን ችግር የለውም። አንተ የአብርሃም ዘር ነኝ ብለህ ታምናለህ? በስጋ ወደኋላ አልቆጠርኩም። ልሆንም እችላለሁ አልሆንም እችላለሁ። ምክንያቱም እኔ ኢትዮጵያዊ ነኝ። ኢትዮጵያኖች ከእስራኤል ጋር በጥንት ጊዜ የነበራቸው ባህላዊም የአምልኮም መስተጋብር አብረው ይፈጽሙ ስለነበረ የመቀያየጥ ነገር ስላለ ልሆንም እችላለሁ አልሆንም እችላለሁ። ስለዚህ ልትሆን የምትችልበት እድልም አለ፣ ላትሆን የምትችልበት እድልም አለ ማለት ነው። አዎ የተወሰነ ፐርሰንትም ሊኖረኝ ይችላል፣ ጭራሽም ላይኖረኝ ይችላል። ግን በዓለም ላይ ያለ ህዝብ ሁሉ የአብርሃም ዘር ሊባል ይችላል። በስጋ እኔ ያልኩን አይነት መልስ ነው ሊኖር የሚችለው። ነገር ግን በክርስቶስ በዓለም ላይ ያለ ህዝብ በጠቅላላ መጽሐፍ ቅዱስ የአብርሃም ዘር ብሎ የሚጠቅሳቸው በተዋረድ የይስሐቅ የያዕቆብ እያለ የሚወርዱትን የአብርሃም ዘር የሚላቸው። ስለዚህ አንተም ምናልባት ኢትዮጵያ ያው ከእስራኤል ጋር ባላት ግንኙነቶች ስላሉ ምናልባት ሊሆን ይችላል በሚለው ነው ስጋና ደም ተካፍዬ ሊሆን ይችላል ስጋና ደም እንጂ ከዛ በአብርሃም ይስሐቅ ያዕቆብ እያለ በሚመጣው ሊኔጅ ውስጥ የሌለ የአብርሃም ዘር ሊባል አይችልም። ባዮሎጂካሊ ማለት ነው። ስለዚህ እንደሱ ከሆነ የአብርሃም ዘር የሚለው ስለ ባዮሎጂ እያወራ አይደለም። ምክንያቱም በዓለም ላይ ያለ ህዝብ ሁሉ የለበሰው ስጋና ደም እና አብርሃም የለበሰው ስጋና ደም ልዩነት አለ? የለም። ስለዚህ ከአንዱ ከአዳም የመጣ ነው። ስለዚህ እንደሱ ቢሆን ኖሮ ሁሉም የአብርሃም ዘር መባል ይችል ነበረ፣ የስጋ ጉዳይ ቢሆን ኖሮ። የአብርሃም ዘር ግን ሁሉም የአብርሃም ዘር ያልሆነው ግን መጽሐፉ ስለ ኢየሱስ እየተናገረ ነው። ስለ ኢየሱስ የተናገረው ንገረኝ ነው። እሱን እየነገርኩ ነው። ስለ የአብርሃም ዘር ስንል የምናወራው ስለ ባዮሎጂ አይደለም፣ ስለ ስጋና ደም አይደለም። እንዴት ነው የሚሆነው? ስጋና ደም እኮ ነው የሚለው እዛ ላይ ስጋና ደም ተካፈለ ነው የሚለው። የአብርሃም ዘር ተባለ ምን ልጅ እዛ ጋር ከ14 ጀምረህ አንብበው እስከ 14 እስከ 16 አንብበው። አነበብኩት እኮ አንብቤው። እዚህ ጋር የሚያወራው ስለ ስጋና ደም የሚያወራው ይህንን ስጋና ደም በዕብራውያን 2 ላይ ያለውን ስጋና ደም የሚኖራቸው ሁለት ናቸው፣ ልጆቹና ክርስቶስ ነው። ልጆቹ በስጋና በደም ስለሚካፈሉ ልጆቹ እነማን ናቸው? የአብርሃም ልጆች። ኦኬ፣ በስጋና ደም ይካፈላሉ። የአብርሃም ዘር ደግሞ የሆነው ክርስቶስ ደግሞ ወንድሞቼ ለማለት እንኳን አላፈረም ነው የሚለው። ወንድሞቼ የተባሉት እነማን ናቸው? ዕብራውያን ላይ የአብርሃም ዘር ናቸው። ወንድሞቼ የተባሉት መጽሐፍ ቅዱስ አጠገብህ አለ? እንደዚህ ነው። ይሄኛው ልታብራራልኝ አልቻልክም ማለት ነው። ስምህን ለወንድሞቼ እነግራቸዋለሁ፣ በማህበር መካከል አመሰግንሃለሁ፣ ደግሞም እኔ በእርሱ እታመናለሁ፣ ደግሞም እነሆኝ እኔን እግዚአብሔር የሰጠኝን ልጆች ሲል ወንድሞች ብሎ ሊጠራቸው አያፍርም ይላል። የእግዚአብሔር ልጆች ናቸው ወንድሞች የተባሉት። ስለዚህ እነዚህ ልጆች የእግዚአብሔር ልጆች የተባሉት እነሱ ስጋና ደም የሚካፈሉት ስጋና ደም አለ። እሱን ስጋና ደም ደግሞ ክርስቶስም አለው ነው የሚለው ጥቅሱ እንጂ የዓለም ያወራ አይደለም። አለው ሳይሆን ተካፈለ ነው የሚለው። የመላእክት እንደውም ሲያብራራው የመላእክትን አይደለም የአብርሃምን ነው ብሎ በደንብ ቁጭ አድርጎታል።
የአብርሃም ስለ አብርሃም ልጆቹ ስለ አብርሃም ማለት ስጋና ደም የሚያወራው ላይ ልጆቹ ናቸው የሚካፈሉት ስጋና ደም። ኦኬ ይሄኛውን ስጋና ደም የተካፈሉት ልጆች ብቻ ናቸው እንዴ? አንተ የለበስከውን ስጋና ደም የተካፈሉት ልጆች ብቻ ናቸው? የእግዚአብሔር ልጆች ያልሆኑ ይሄ ስጋና ደም የላቸው? እሺ አሁን መቼም አዳማጭ ምን እንደሚረዳ እኔ ያውቀዋለሁ። አንደኛ ይህንን ጥቅስ ልታብራራና ልታንሸረሽርበት የምትችልበት እና አሁን ንገረኝ፣ የእግዚአብሔር ልጆች ያልሆኑ ይሄ ስጋና ደም የላቸው ነው? የእግዚአብሔር ልጅ የሚባሉት በመንፈስ ነው። እግዚአብሔር ልጆች የሚባሉት የጸጋ ልጆች ነን። የስጋና የጸጋ ልጆች ያልሆኑ ጥያቄን እዛ ቃል ላይ ግን የሚያብራራው ስለ ኢየሱስ ክርስቶስ ነው እያብራራ ያለው። የጠየቅኩህን መልስ። አልያዘም፣ የያዘው የሰውን ነው ብሎ የሚለው ስለ ክርስቶስ ነው። ልጆቹ አንድ ይህን እንላለን። ሌላ ደግሞ የሰው ምን ሆነዋል መሰለህ? ማዳመጥ ካልቻልክ ምን ችግር ተፈጠረ? መመለስ ስላልቻልክ እኮ ነው። መመለስ ስላልቻልክ ነው እንጂ ቁጭ ብዬ አዳምጣለሁ፣ ግን መመለስ አልቻልክም። የጠየቅኩህ እኮ ነኝ እኔ። ጠይቄ እንዴት ነው እኔ ነኝ ልጆቹ የተባሉት እነማን ናቸው ብዬ የጠየቅኩህ። መመለስ እንዴት ነው የማልችለው? ልጆቹ የተባሉት እዚህ ጋር የአዳም ልጆች ዘር ሁሉ ናቸው ወይ ስለ መመለስ እኮ እየጠበቅኩ ነው። አንተ ስለሌላ ነገር እያወራኝ ነው እንጂ ልጆቹ እዚህ ጋር የተባሉት የእግዚአብሔር ልጆች ናቸው። የአዳም ዘር በሙሉ ነው ወይ ስለ አይ የጸጋ ልጆች ናቸው አልክ። ኦኬ ይህ በምድር ላይ ያለ በቢሊየን የሚቆጠር ህዝብ ሁሉ የጸጋ ልጅ ነው? የአብርሃም ዘሮች የእግዚአብሔር ልጆች ተብሎ የሚጠሩ የጸጋ ልጆች ያልካቸው የአብርሃም ዘር ለእግዚአብሔር የጸጋ ልጆች ናቸው። የጠየቅኩት አይደለም፣ በመውለድ አይደለም ያለ እባክህ ወዳጄ። አለዛ በቃ በልዩነት በምድር ላይ ያለ ህዝብ ሁሉ የጸጋ ልጆች ይባላሉ ወይ? በዓለም ላይ ያሉት ሰዎች ሁሉ የእግዚአብሔር ፍጥረቶች ናቸው። በክርስቶስ ኢየሱስ የሚያምኑ ግን የእግዚአብሔር የጸጋ ልጆች ናቸው። እናመሰግናለን። እኔ ስለነሱ እኔ የጠየቅኩ ያሉት የጸጋ ልጆች ያልካቸው በዓለም ላይ ያለ በቢሊዮን የሚቆጠር ህዝብ ሁሉ የጸጋ ልጅ ይባላል ወይ? እስቲ ጣልቃ ሳልገባ ይህንን ከ14 እስከ 16 ያለውን አብራራልኝ። በቃ እኔ ጣልቃ አልገባም፣ ዝም ብዬ ልስማ። አሁን ለዚህ ጥያቄ መልስ ስጠኝ። ጣልቃ እየገባ ስላስቸገርከኝ እኮ ነው የምጠይቀው። በቃ አሁን ራሴን ቀጥቼዋለሁ። እኔ አሁን ይኸው አልመለስክልኝም ማለት ነው። እሺ በቃ እንደዚህ እናድርገው። ችግር የለም። አብራራለሁ። ማይክ ዘግቻለሁ፣ አብራራለሁ። ታች ወርደ በቃ አብራራለሁ። ትሰማኛለህ ማለት ነው። ማይክ ነው የምዘጋው። ማይክ ዘግቻለሁ። ስትጨርስ እገባለሁ። ጥያቄ ካለ ይጠይቃለሁ ስጨርስ። ምንድነው መሰለህ እያደረክ ያለው ሲያቅትህ ኦፕን ሆነን መነጋገር እኮ ነው ያለብን። ገብቶሃል? አይሰራም። ይህንን ቦታ ወስደህ ለእኛ ስጋና ደም ለመጠቀም አይሰራም። ምክንያቱም እዚህ ቦታ ላይ ይሄ ስጋና ደም የሚኖራቸው የተባለው ልጆቹና ክርስቶስ ብቻ ነው በቃ እንጂ በቢሊየን የሚቆጠር ህዝብ ሁሉ ስላለው ስጋና ደም የሚያወራ አይደለም። ልታመጣው አትችልም። የጸጋ ስትለውም መልስ የለውም። የተኛውም ጥግ ብትሄድ የለውም። የተጻፈው ልጆቹ በስጋና ደም ይካፈላሉ፣ አንድ ክርስቶስ ደግሞ ይኖረዋል የስጋና ደም አለቀ። ከዛ ውጭ እዚህ ቦታ ላይ አምጥተን ልጆቹም ያልሆኑ ከክርስቶስም ውጭ ከልጆቹም ውጭ ስላለ ሰው አምጥተን ይህንን ዕብራውያን ላይ ያለው ስጋና ደም ልንጠቅስ አንችልም ማለት ነው። አንድ ሁለተኛ የአብርሃም ዘር ይዟል። አዎ የአብርሃም ዘር የሚለው ቅድም እንዳለው በቢሊዮን የሚቆጠርን ህዝብ ሁሉ የሚወክል አይደለም። ባዮሎጂካሊ ከተኬደ የአብርሃም ዘር እኔ አይደለሁም ካልክ ወይም ደግሞ የተወሰኑ የአብርሃም ዘር የሆኑ ጥቂቶች ናቸው ይስሐቅ፣ ያዕቆብ ካልክ ይህ የአብርሃም ዘር የሚለው ነገር ከባዮሎጂ ከስጋና ደም ጋር ስናያይዘው ስጋና ደም ላይ በቢሊዮን የሚቆጠር ስጋ በሙሉ የለበስነው ስጋ አንድ አይነት ነው። ስለዚህ ከዛ አንጻር ቢሆን ኖሮ ሁላችንም የአብርሃም ዘር መባል እንችል ነበር። የአብርሃም ዘር የሚባለው ለክርስቶስ የመጣበት ነገር
ገላትያ መጽሐፍ ላይ ተጽፏል። እኛም የአብርሃም ዘር የምንባልበትን መንገድ አለ ማስረጃ አለ። እሱን አነብልሃለሁ በኋላ። ግን በገላትያ መጽሐፍ ላይ የክርስቶስን ግን ነጥሎ እንደዚህ ብሎ ያቀርበዋል ሐዋርያው ጳውሎስ ራሱ። ዕብራውያንንም ያበረከተልን እንደገና ደግሞ እግዚአብሔር በሱ ሆኖ ደግሞ ገላትያንም ያበረከተልን ሐዋርያው እንደዚህ ይላል። ገላትያ ምዕራፍ 3 ቁጥር 16 ላይ ለአብርሃምና ለዘሩም የተስፋው ቃል ተነገረ፣ ስለ ብዙዎች እንደሚነገር ለዘሮቹም አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል። ማይክ አልተዘጋም፣ ታች ላውርድህ። ስለ አንድ እንደሚነገር ለዘርህም ይላል፣ እርሱም ክርስቶስ። ይህንን እምላለሁ ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን የተስፋውን ቃል እስኪሽር ድረስ አልፈረሰም አያፈርስም ይላል። ርስቱ በሕግ ቢሆንስ እንግዲህስ በተስፋ ቃል አይሆንም። በተስፋ ቃል ግን እግዚአብሔር ለአብርሃም ሰጥቷል። እንግዲህ ሕግ ምንድን ነው? ተስፋ የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ ይላል። ተስፋ የተሰጠው ዘር። ስለዚህ የአብርሃም ዘር ስንል ተስፋ የተሰጠው ዘር ማለት ነው። ተጽፏል። ጥቅስ ከመጽሐፍ ቅዱስ ትርጉም ከኪስ አይሆንም። ጥቅሱን ከመጽሐፍ ቅዱስ ከወሰድን ትርጉም ከመጽሐፍ ቅዱስ ነው። ስለዚህ የአብርሃም ዘር ስንል ተስፋ የተሰጠው ዘር ማለት ነው እንጂ ስለ ስጋና ደም ነው ካለን በዓለም ላይ የሚገኝ ህዝብ ሁሉ አብርሃም የለበሰውን ስጋ ስለሆነ የለበሰው ሁሉም የአብርሃም ዘር መባል በቻለ ነበር። ኦራይት፣ ይሄ የክርስቶስ የአብርሃም ዘር የተባለበትን መንገድ ነው የነገረን ሐዋርያ ጳውሎስ። በዚሁ ገላትያ መጽሐፍ ላይ ምዕራፍ 3 ክርስቶስ ብቻ ሳይሆን እኛ ደግሞ የአብርሃም ዘር የምንባልበትን በሙሉ ክርስቲያኖች በጠቅላላ የአብርሃም ዘር የምንባልበትን ደግሞ መንገድ ያመጣና ቁጥር 27 ላይ እንደዚህ ይላል፣ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናቸው። ስለዚህ እኛ ያመንን ክርስቶስን ለመልበስ የተጠመቅን እናንተ ደግሞ የአብርሃም ዘር ናችሁ ተብለናል ማለት ነው። እኛ ደግሞ በክርስቶስ በማመን ክርስቶስን ለመልበስ በመጠመቅ አንድ ሰው የክርስቶስ በመሆን የአብርሃም ዘር ይሆናል ማለት ነው። እዚህም ላይ በምድር ላይ ያለውን ህዝብ ሁሉ አይወክልም። በምድር ላይ ያለ ህዝብ ሁሉ የአብርሃም ዘር አይባልም። ይህንን ያደረገ ያመነ ክርስቶስን ለመልበስ የተጠመቀ ደግሞ የአብርሃም ዘር ይባላል ማለት ነው። ስለዚህ አብርሃም ዘር በዚህ መንገድ የሚመጣ ነው። ክርስቶስ የአብርሃም ዘር የተባለው ደግሞ ተስፋ የተሰጠው ዘር ስለሆነ የአብርሃም ዘር ይባላል። ከስጋና ከደም ጋር ዕብራውያን ምዕራፍ 2 ላይ ያለው ስጋና ደም ልጆቹና ክርስቶስ እንጂ አዳም ፍጥረት በሙሉ ስለሚኖረው ስጋና ደም የሚያወራ አይደለም። ልጆቹ ከስጋና ደም ይካፈላሉ። ክርስቶስ ደግሞ ያንን ልጆቹ የተካፈሉ ስጋና ደም ያወራል።